አይ ትንሽ አሮ ነው እንግዲህ ሜቢ እዚህ ውስጥ ያለ ሰው ስንት ሰው ልጁን ይወቀው አይወቀው። እኔ ልጁን መጀመሪያ ስትሪም ከመጀመሩ በፊት ነው የማውቀው ኢንተርኔት ላይ ትንሽ አንደርማይን እያደረግ ነው ይመስለኛል ትልቅነቱን። እውነት ለመናገር የሚል ልጁ ትንሽ ዲል አይደለም፣ ዩቱበርም ብቻ አይደለም። እውነቱን ለመናገር ዩቱብ አንድ እንትኑ ብቻ ነው። በሀያ ዓመቱ ነው ልጁ ገና አሁን። ግን ደግሞ በዘላስት 7 ዓመት ውስጥ እንደሱ በዚህ ፍጥነትና በእንደዚህ አይነት ፖፑላሪቲ ስትሪም ያደረገ ሰው ማንም አልታየም፣ እውነቱን ለመናገር ማለት ነው። ዩቱብ ላይ ብቻ ሳይሆን በእድሜውም ያህል አሁን እዚህ አሜሪካ ውስጥ በጣም ብዙ ያንግ ልጆች ጌም ያደርጋሉ እና ጌመር ነው የጀመረው፣ እንደዛ ነው። ሌላ ዲፍረንት ኮሚኒቲም አለው፣ በጣም ትልቅ ስትሪሚንግ ኮሚኒቲ ማለት ነው። እና ልጁ በእውነት ነው ማለት እንደው እንትን ለማለት ሳይሆን ከሲኤንኤንም ከእንትንም ትልቅ የሆነ ኢንፍሉዌንስ ያለው ልጅ ነው። ዝም ብሎ ልጅ አይደለም። ግን ደግሞ ኢንፍሉዌንሱ ያው እኔ የምልህ 95% ከ25 ዓመት በታች የሆነ ሰው ነው። እና ዛሬ በእኛ ሀገር የተደረገው ነገር በጣም እኔ በጣም ፕራውድ ሆኜ ነው ያየሁት ነው ማለት ነው። ነገር አንድ እንደ ያንግ ሰው ሀገራችን እንዴት እንዳደገች ያሳየበት እንትን ነገር ነበረ። ሁለት ደግሞ ቅድም ሮያልም ሲያወራ የነበረው እኔ ኦርቶዶክስ ያደረገችው ነገር እኔ እንደ ካልቸራል ነገር ነው እንጂ ያየሁት እምነቷን ለማሳየት ነው ብዬ አልገመትኩም። እንዳለ ያየነው ነገር በቃ ይሄም this is part of it እንደማለት ነው እንጂ ኦርቶዶክስ ብቻ ነች ይሄን ነገር ያላት ለማለት አይመስለኝም። ቢካዝ አፕሽኑ ለማንም ነበረ። እስላሙ መጥቶ ይሄው የኛም ካልቸር ይሄ ነው ካልቸር ካለ ማለት ነው፣ የእስላም ካልቸር ካለ ኢትዮጵያ ውስጥ ይሄ ነው ካልቸራችን ማለት ይችል ነበር። ያልወጣ ሰው የለም። ሲዳማው ሞቷል፣ የኦሮምኛም ጨፋሪው ሞቷል፣ የአቡኛም ጨፋሪው ሞቷል። ሁሉም ወጥቶ ቢካዝ ለምንድን ነው በአንድ ጊዜ ውስጥ 300,000 ሰው ያየው ነበር ይሄ ልጅ ማለት ነው ኢትዮጵያ። እሱ ትንሽ ነገር አይደለም። ዓለም ሁሉ ነው ይሄ ልጅ የሚያየው። ኤኒ ቦታ ብትሄድ ስፔሻሊ ትልቅ ሀገር የምንላቸው ህንድ፣ ቻይና፣ አሜሪካ፣ ዩሮፕ ውስጥ እንደዚህ ልጅ ስትሪም የሚያደርግ ማንም የለም። እንደዚህ አይነት ፋሎዊንግ ሚስተር ቢስት ብቻ ነው እንደሱ በጣም ተለቅ ያለ እንትን ያለው ማለት ነው። ከሱም ደግሞ በላይ አልፎ በጣም የኳስ ወዳጅ ስለሆነ ሮላንዶንም ስለሚወደው ማያውቀው ህዝብ የለም። እና ሀገራችንን በእንደዚህ አይነት ፕላትፎርም ላይ ማስቀመጡ እኔ በጣም ፕራውድ ሆኜ ነው ያየሁት። የኛም ደግሞ ያንግ ጄኔሬሽናችን እንደዚህ አይነት ቦታ ላይ እድገትን እንዴት ነው የሚማረው ብዬም ያሰብኩበት ነገር ነው። ስለ ኦርቶዶክስ እንትኑ ነገሩ እንግዲህ እንዳልኩ አይ ቲንክ እኔ እንግዲህ ልጁ አንድ ከቀደም ጀምሮ የሰማውን ነገር እንትን ነው ሙስሊም ነው ምንም አይደለም፣ ክርስቲያን ነው ልጁ። እንዳልኩ እኔ 7 ዓመት አይቼዋለሁ። አሁንም ክርስቲያን ነው፣ ግን ደግሞ እምነቴ ይሄ ነው ብሎ የሚል ልጅ አይደለም። ስራው ቪዲዮ ላይ ይወጣል፣ ስራውን ሰርቶ የሚጨርስ ልጅ ነው። ከቪዲዮ ጀርባ የሚያደርገውን ነገር ማናችንም አናውቅም። ስለ ሪል ላይፉ ማንም የሚያውቀው ነገር የለም። ልጁን የምናውቀው ቪዲዮ ላይ ነው። ግን ደግሞ ቪዲዮ ላይም ሲወጣ ስለ ክርስትናነቱ የተናገረ ልጅ ነው። ሙስሊምም አይደለም፣ ሌላ እምነትም እንትን የሚልም አይደለም። ስለዚህ መጥቶ እሱ መስቀል ምን እንደሆነ ያውቃል። ግን ደግሞ እኛ አሜሪካ ውስጥ አሁን እኔ ብዙ አሜሪካዊ ጓደኞች አሉ፣ ስለ መስቀል ሳ ምናምን ብላቸው አያውቁትም። ምን እንደሆነ ኮንፊውዝ ያደረገው ጳጳሶቹና እንትኖቹ ምን እንደሚያደርገው በመስቀሉ ላይና በእንትኑ ኮንፊውዝ ስለሆነ ነው እንጂ መስቀል ምንነቱ እንደሆነ ጠፍቶት አይደለም። እና በዛ ሞመንት ላይ እያደረገ ያለው በቃ ኢትዮጵያ ውስጥ እንደዚህ አይነት ካልቸርም አለ እንደ ካልቸር ሬፈረንስ ነው እንጂ የተጠቀሙት ይሄን ነገር እምነታችን ይሄ ነው ለማለት አይመስለኝም ነው የምለው። እንግዲህ ካየሁትና ከማውቀው ስለ ልጁ ከማውቀው ነገር ብዬ ነው የምለው እንጂ ልጁ በጣም ቢግ ዲል የሆነ ልጅ ነው። ካልቸርም ደግሞ እንደዚህ ቢታይ እኔ ምንም ጣጣ የለውም ነው የምለው። ቢካዝ አፕሽኑ ለሁሉም የተሰጠ ነው። የወንጌላዊ ቤተክርስቲያንም የኛንም ካልቸር ማሳየት ይችላለው አለኝም ምትል ከሆነ ኤኒባዲ እኮ መጥቶ ማሳየት ይችላል። ቪዲዮ ላይ ገብቶ እስላሙም ገብቶ ማሳየት ይችላል። በዛ ሞመንት ላይ ግን ቱሩን የሚያሳዩ ሰዎች ኦርቶዶክስ ቤተክርስቲያን ይዘውት ሄዱ። this is part of the culture። አሁን አም ሹር ነገር ላሊበላም እንትንም ይዘውት ሄዳሉ፣ ደቡብም ይዘውት ሄዳሉ። ገና ልጁ 3-4 ቀን ይቀመጣል ኢትዮጵያ ውስጥ። አሁን አዲስ አበባ ስለሆነ ነው እንጂ እና እኔ ምንም ሮንግ አላየሁበትም ነው የምለው እንግዲህ በእኔ አስተሳሰብ።
አይ እኛ እኮ ሮንግ ነገር እኮ አለው አላልንም። ልጁ ኢትዮጵያ ውስጥ መግባቱ ሮንግ ነው አላልንም። እሱንም ደግሞ አንደርማይንድ ያደረገም ንግግር አይደለም የምንናገረው። ግን አንድ ግለሰብ ነው። ይሄ አንድ ግለሰብ ኢትዮጵያን አስተዋወቃት ምናምን ነገር ብሎ እንደዚህ ያዙ ይልቀቁኝ ብሎ ማለት ግን አግባብ አይደለም። ኢትዮጵያ እሱም ሳይመጣ በፊት መታወቅ ባለባት ያህል ልክ የምትታወቅ ሀገር ናት። ራሱም እኮ ደግሞ ኢትዮጵያን ራሱም እኮ አያውቃትም ነበር። ኬንያ ሀገር ላይ ሆኖ ኢንተርቪው ሲደረግ ወደ ኢትዮጵያ እንዲመጣ በሚደረግ ሳለ ኢትዮጵያ የት ነው ምናምን ነገር ብሎ ነው። ከዛ እንደውም ሶማሌ ነው እያለ ሶማሌን ልክ ከኢትዮጵያ ይልቅ ሶማሌን ያውቅ ነበር። ኢትዮጵያ የሚባል ሀገር እንኳን እንዳለ እስከማያውቅ አይነት ነገር የሚመስል ንግግር ሲናገር ነበር። ኬንያ ሀገር ላይ ያየው ነው ማለት ነው። ኦኬ ባያውቅ አይገርምም። ኢትዮጵያ የሚባል ሀገር መኖሩን ባያውቅ አይገርምም። አንደኛ ከእድሜውም አኳያ እንዳልከው ታዴ ልጅ ነው። ሁለተኛ ሁሉ ሰው ደግሞ ኢትዮጵያን ማወቅ አለበት ማለት አይደለም። አያውቅምም ደግሞ በዓለም ያለ ህዝብ ሁሉ ኢትዮጵያን የምትባል ህዝብ ይወቅ ብሎ ተብሎ ማንም ሰው እንደዛ ብሎ አይልም። ሌሎች ሀገሮች በሚታወቁበት አይነት ልክ ማለት ነው። ታላላቆቹ ሀገሮች የሚታወቁበት በቴክኖሎጂ በጦር በምናምን ነገር በጣም ብዙ ይታወቃሉ። እኛም ደግሞ በዓለም ደረጃ ደግሞ በዓለም ደግሞ የምንታወቅበት አለ። በዓለም አሁን በጣም ማንም ኢትዮጵያ የሚባል ሀገርን አትሌቲክስ የሚያይ ሰው ኢትዮጵያ የሚባል ሀገርን አላቅም ብሎ አይልም። በረጅም ሩጫ ኬንያና ኢትዮጵያን እኔ ትዝ አይለኝም ብሎ የሚል ነጭ አላየውም። ስፖርት እስካየ ድረስ በረጅም ሩጫ ኢትዮጵያን የማያውቅ የለም። በአጭሩ ሩጫ አሜሪካና ጃማይካንን የማያውቅ ሰው እንደሌለ ሁሉ ስፖርት የሚያይ ሁሉ ማለት ነው። ስፖርት የሚያይ ሰው አጭሩ ሩጫ ከተባለ ጃማይካና አሜሪካውያን ናቸው። ሁሉ ቀን ወርቁንም ብሩንም የሚወስዱት እነሱ ናቸው ጠራርገው። በአጭር ሩጫ ረጅም ሩጫ ከተባለ ግን 5000፣ 10000 ማራቶን ከተባለ ግን አብዛኛው ምስራቅ አፍሪካ ላይ ነው። አሜሪካ ነው ኢትዮጵያና ኬንያ ማለት ነው። ሌሎቹ ጋር የለም ብለን ባንልም ግን አብዛኛው ግን እኛ አካባቢ ላይ ነው የሚመጣው። የአሁኑን ያደርገውና የኢትዮጵያ አትሌቲክስ ኦኬ። እና ምን ለማለት ነው? ኦኬ ልጁ በመምጣቱ ኢትዮጵያ ውስጥ ምንም ያጠፋው ነገር የለም። ኦኬ ተሰሚነት አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በራሷ ኦኬ አሁን ታዶ እንዳለው ባህሏን ያሳየችው ኦኬ ባህል ነው ማለት ነው። ባህሏን ማሳየቷ እንደ አንድ ብሔር ብሔረሰቦች ባህላቸውን ቢያሳዩ ነውር እንዳልሆነ ሁሉ እሷም ደግሞ እኔ ባህል አለኝ ባህሌን አሳያለሁ ብላ ነው ያደረገችው። ኦኬ ታሳይ መብቷ ነው። ግን ባህል ከሆነ ቤተክርስቲያን ውስጥ ጫማ አውልቃችሁ ግቡ ተብሎ በየቅዳሴው ጻኡኑ ሰክርስቲያን ብሎ ሲል የነበረ እንደኔ አይነት ዲያቆን የክርስቲያን ታናናሾች ውጡ ተብሎ እየተባለ በሚባልበት ውስጥ ጫማ አስወልቀው አስገብተው አንደኛ የአፄ ኃይለ ሥላሴን አጽም ያለበትን ሐውልት ነው ያሳዩት ቤተክርስቲያን ውስጥ። እግረ መንገድ ለዓለም ሁሉ ጭምር ሳይቀር ቤተክርስቲያን በሚባለው ውስጥ የሰው የሙታን ሰዎች አጽም እንደሚቀመጥ ለዓለም አሳይታለች። ያው በአጽም ባለጠጎች ነን። በአጽም ነጥብ የኢትዮጵያ ምድር ላይ ዞር ብለህ እኮ ከብቶች ሲጠብቁሉ እኮ ታገኛለህ የሰው አጽም። ምክንያቱም ስንገዳደል በየጫካው በየወንዙ በየጉራጉሩ በየጥጋጥጉ በየሸለቆ ውስጥ ስንት ወጣት ረግፎበታል ኢትዮጵያ ምድር ላይ። አሁንም እየረገፈ ነው። ገናም እንረጋገፋለን። እርስ በርስ ነው የምንገዳደለው ማለት ነው። እና ንጉሳችን የሆኑት አፄ ኃይለ ሥላሴ በነበሩበት ጊዜ ስለሞቱ የእሳቸው አጽም ከጉድጓድ ውስጥ ወጥቶ ሥላሴ ቤተክርስቲያን ነው በክብር የተቀመጠው ማለት እሱን ነው እንግዲህ ይህንን የማጀስቲያችን ኃይለ ሥላሴ መቃብር ነው ብሎ አሳየው ማለት መቃብር ነው ያሳየነው። ያለን አንጡራ ሀብት መቃብር ነው። መቃብራችንን አሳይተናል። ታድዬ እንደ ኢትዮጵያ መቃብራችንን ያሳየነው ስጋ ጥራ ቢሉት ጣፊያ እንዳለ ይላል የሀገሬ ገበሬ። ስንት የምናሳየው ነገር እንያለ የአፄ ኃይለ ሥላሴን አጥንት ያለበትን እንትን መቃብር ታሳያለ። በዓለም ፌመስ የሆነ ሰው አምጥተህ እንደ ሀገር አሁን ይሄ የሚያኮራ ነው። ሼሞናስ በእውነት አጥንት ያለበት ባዶ መቃብር ታሳያለ። እሺ በሱ ላይ ጥያቄ ልጠይቅህ። አሁን እንደ ሜቢ ሁለት ነገር ያወራል ነው እንደ ባህላችን እኛ እንግዳ ሲመጣ መቃብር አጥንት ነው የምናሳየው እንደ ኢትዮጵያ ታዲያ
ስለ ሰውየው አሁን ለምን መሰለህ እንደዛ ነው የሚለው እምነቱን እናውጣውና አሁን ትንሽ እምነቱን አይደለም ባህሏን ነው የምታሳየው ብለሃል። ባህሏ ቤተክርስቲያኗ እንደ ቤተክርስቲያን ራሱ መቃብር ማሳየት ባህሏ ነው ማለት ነው። እርግጥ ነው መቃብር ሳይሆን ኤምፋሳይዝ እያደረገን ያለ ነው ማን እንደተቀበረበት እያሳዩ መሰለኝ። ምን ያደርጋል አሁን ለዚህ ሰው እኛው መቃብር ማሳየት ምኑ ነው የሚጠቅመን? የኢትዮጵያውያን መቃብር የተለየ ብለው ዓለም እንዲያደንቀን ነው። ለምን እንደው ከመቃብር ማሳየት ለምን ነው የተጀመረው? አሁን ቤተክርስቲያን ውስጥ ምን አሳዩት? መቃብርን ያሳዩት የተለዩ ሰው ናቸው እኮ ኃይለ ሥላሴን እኮ ምን ሆነ የተለየ ሰው? ምን ሆነ የተለየ ሰው? ከአረቢያን አሁን ጀማይካ ምናምን ብትሄድ ብራዘር እነሱ ምን ሆነ የተለየ ሰው? አፄ ኃይለ ሥላሴ ጭሰኛ እያለ የኢትዮጵያን ድሆችን ሲጨቁን የነበረ ንጉሥ አይደለም። ለአንተ ነው ለእኔ እኮ ነው። እኔ ነኝ ኢትዮጵያዊ፣ እኔ ነኝ የማውቀው። ለአንተ ነው ብለህ ትላለህ እንዴ? ታዲያ ሩቅ ሀገርም ያለ ጃማይካዊ እንትኑን ይህንን ምንድነው ሺሻውን እየተከለ እንዲያጨስ ሻሸመኔ ጋር እንዲሰፍር ስለሰጡት መጥቶ በቃ አደረገ። ደግሞ ወደ ሀገራቸው ወደ ጃማይካ እሳቸው በገቡ ሳላይ ንጉሱ በገቡ ሳላይ ዝናብ ዘነበ ተባለ። በቃ አሁን የኛ የአርመኑን ጊዮርጊስን እንደምታመልኩት ማለት ነው፣ የአርመኗን አርሴማን እንደምታመልኩ ጃማይኮቹ ደግሞ ጃንሆይ ንጉሱን ያመልካሉ ማለት ነው። አንድ ጊዜ አንድ አዳምጠኝ ፕሊዝ። ምን እንደሆነ ታውቃለህ? አሁን ለምሳሌ ይሄ ልጅ በጣም በዓለም ላይ ከባድ ሰው ነው። አሁን ለምሳሌ ቅድም አንተ ሯጮቻችን ምናምን ኃይሌ ገብረስላሴ ቀነኒሳ ምናምን ብላል። አጭሩ አንድ ምሳሌ ልስጥ። አሁን ኢትዮጵያ ውስጥ በቲክታክ አዶናይ የሚባል ልጅ በጣም ፌመስ ነው። አዶናይ መንገድ ላይ ቢሄድ ሰው አያሳልፈው። ኃይሌ ገብረስላሴ ግን መንገድ ላይ ቢሄድ ሰው ዞር ብሎ አያየው። ጊዜው ተለውጧል። ለምን እንደሆነ ታውቃለህ? ጊዜው ተለውጧል። ጊዜ ምን ለውጥ አይደለም። ጊዜው ለምን ለውጥ አይደለም። ቆይ ለምን እንደሆነ ልንገርህ። ለምን እንደዚህ እንደሚሆን ልንገርህ። አንተ የት ነው ያለው? ጀርመን ነው ያለው ሮያል? ጀርመን። ኦኬ። ጀርመን ውስጥ አሁን በእግር ኳስ ተጫዋች በጣም ጀርመን ያስጠሩ በጣም ብዙ ሰዎች አሉ። ቡንደስሊጋ ላይ አይደል የተወሰኑ ተጫዋቾች ማቃቸው አሉ። እነሱ ሰዎች አሁን በርሊን ከተማ ውስጥ ቢንቀሳቀሱ ህዝቡ ምን ያህል ነው ሪስፔክት የሚያደርጋቸው? አሁን ዴቪድ ቤካም እንግሊዝ ሀገር ላይ ምን ያህል ነው ሪስፔክት የሚደረገው? ኦኬ። ሊዮኔል ሜሲ ቢወጣ ምን ያህል ነው ሪስፔክት የሚደረገው? ሮናልዶ ቢሄድ በፖርቹጋል በተወለደበት ሀገር የትኛውን ቦታ ላይ ቢሄድ ምን ያህል ነው ሪስፔክት የሚደረገው? እኛ ኃይለ ሥላሴ ማነው ኃይሌ ገብረስላሴ ምን ቀነኒሳ መንገድ ላይ ቢሄዱ ለምንድን ነው የምንንቃቸው? ሪስፔክት አናደርግም። ለምን? ነውረኛ ትውልዶች ስለሆንን ማለት ነው። አየህ፣ የጠቀመንንና የጠቀሙንን ትውልድ አኝከን የምንተፋ ነውረኞች ስለሆንን ማለት ነው እንጂ እኔ ማንንም ሰው አልኩ። ኦኬ። አሁን የጠራው ይሄ አዶናይ የተባለው ሰውዬ ይቅርታ ቃሉን ቃል በቃል ነው የምናገረው፣ ቃል በቃል ስለተናገረው ወንዶቹን ሴት ከማግባት ይልቅ ሴት ጋር ምታ ብሎ የሚል ነውረኛ ትውልድ አሁን አንተ መተህ ፌመስና እንትን ምናምን ነገር ብሎ አለ ይላል። እርኩሰትን የሚያለማምድ አድመጠኝ ወንዱን ለግብረሰድ ምንድነው ለኤልዛቤል ስፒሪት አሳልፎ የሰጠ ማለት ነው። ራስን በራስ የማርካት አጋንንታዊ እስራት ውስጥ እንዲገቡ ትውልዶቻችንን የመከረ ነውረኛ የሆነ ሰውዬ እሱ ፌመስ ነው። በየመንገድ ቢሄድ ማንም አያሳልፈውም ማለት። ኃይሌ ገብረስላሴ ግን ቢሄድ ማንም ዞር ብሎ የሚያየው የለም ማለት። እኔ ልንገርህ፣ እኔ ጴንጤ ነኝ፣ እንደ ኢትዮጵያዊ ነኝ። ኃይሌ ገብረስላሴ ቢመጣ በብዙ ክብር ነው የምቀበለው ከዚህ ተራ ዱርዬ ይልቅ። ለምን? አንደኛ ሂሮ ለኢትዮጵያውያን 27 ጊዜ ሪከርድ ሰብሮ ባንዲራዬን በዓለም አቀፍ አደባባይ ላይ የሰቀለን ሰው በህይወት እያለ ሲሄድ በመንገድ ላይ ዝም ቢዋለ እንደ ኢትዮጵያዊነት ተገቢ ክብር ሰጠዋለሁ። ወንዶቹን ግን ሴትን እንዳያገቡ ራሳችሁን በራሳችሁ አርኩ ብሎ ቃል በቃል የተጠቀመው ሴጋ ምቱ ብሎ ወንዶችን የተናገረ ነውረኛ ዱርዬ ሰው ኢትዮጵያውያን ብናገኘው አናሳልፈውም ብለሃልክ። አሁን ይሄን ሰው ልታበረታታ ይገባል። አላልኩም እኮ እኛ እናሳልፈውም ሳይሆን አሁን ጊዜው ተለውጧል። ጊዜ ተለወጠው። ጊዜ መለወጥ ብቻ አይደለም፣ ጊዜ በጊዜው ላይ ያለ ትውልድ ነው የተለወጠው። ሮያል እኮ ትውልዱ አሁን ለምሳሌ ዩቲዩብ ላይ ያሉ ቲክታክ ላይ ምናምን ያሉ ሰዎች ዓለምን እየለወጡ ነው። በቃ በመጥፎም በጥሩ። ለዚህ ነው ልጅ
እልቅ ምንድነው የጊዜ የሚነሳው እውነት አንተ ህሊና ውስጥ ነው በመጀመሪያ የሚሞተው የሚቀበረውም ወይ የሚነሳው ድል ነስቶ የሚወጣው ወይ ደግሞ የሚዋረደው እውነት በአንተ ህሊና በእኔ ህሊና በተወለዱ ህሊና ውስጥ ነው። ይሄ ማለት ምን ማለት እንደሆነ ታውቃለህ? እንደዚህ አይነት ደድበህ አይምሮህን ሰግጠህ አስተሳሰብህን ጥለህ ዋናው መታወቅ ፈልግ እንጂ ሃይማኖተኝነትን ሪጀክት አድርገህ ሃይማኖተኝነትን አበሻቅጠህ ባህልን አበሻቅጠህ አገራዊ ጉዳዮችን አበሻቅጠህ ዋናው መታወቅን ፈልግ እንጂ በሎ የሚል ይቅርታ አድርግልኝ ተራ ዱርዬ ስሙን እንኳን ራሱ መጥራቴ የትውልድ አረም ይባላል። ይሄ እንደ ኢትዮጵያዊ እንኳን ማለት ነው። ያው ግን በአማርኛ ስለምናወራ ሌሎቹ አይሰሙም። ኦኬ ነጮች፣ እኔ በነጮች ሀገር ነው ያሉት። ነጮች እንደነ አርምስትሮንግ እና እንደነ ዩሪ ጋጋሪ የተባሉት መጀመሪያ ጨረቃ ላይ ወጡ የተባሉት የራሽያና የአሜሪካ ጠፈርተኞች ጨረቃ ላይ ወጥተው አገራቸውን አስተዋወቁ። አሁን የጠራው ዱርዬ ግን ደድቦ ማለት ነው፣ ሰግጦ ማለት ነው። ለኢትዮጵያ ገበሬዎች 80% የሚሆን ገበሬ ለገበሬው ህዝብ ከበሬ ማረስ ውስጥ ወጥቶ በትራክተር እንዲያርስ የሚያደርግ ቴክኖሎጂ አምጥቶ አይደለም የታወቀው። ለአዲስ አበባ ከተማ ለጽዳትም ይሁን ለሆነ ነገር ለውሃችንም ይሁን ለመብራታችን የሆነ ነገር አድርጎ የፀሐይ ሙቀት ተጠቅሞ የሆነ አንድ ክፍለ ከተማ አይደለም 6 እና 7 የደሃ ቤቶችን እንኳን መብራት እንኳን አምጥቶ አይደለም። ምን ስላደረገ ነው አሁን የፈመሰው? በጋ ሰግጥ አለ ወንዶቹን እንዳልኳችሁ እርኩሰትን ሴት ለምን ሄደ ሴት ለምን ትፈልጋለህ ራስን በራስም አርኩ ብሎ አለ። በባህላችንም በሃይማኖታችንም ሰይጣናዊ የሆነ ልምምድን አደባባይ ላይ የተናገረ ሰውዬ ማለት ነው። አንድ ተራ ዱርዬ የኔ ራሱ እንኳን ያመኛል። ራሱ እንኳን እንደዛ አታምንም። በእርግጥም አንተ ግን እንደዛ ብለህ ይሄንን ተራ ዱርዬ ከኃይሌ ገብረስላሴ እኩል አነጻጽረው ስታወራ ለኔ እንደ አንድ ኢትዮጵያዊ ያመኛል። ተው እባክህ እንዴ እኮ ጊዜው ተለውጧል። አሁን ለምሳሌ መከበር የሚገባው ሳይሆን እንደዚህ አይነት ቦታዎች ምን ንቃቸው ሰዎች ግን ዓለምን ላይ አሁን ለምሳሌ እንደዚህ ዛሬ አሁን ለምሳሌ እንደ ስፒድ አይነቱ በጣም ልጅ ነው። ምን ግን በጣም በዓለም ላይ ብዙ ቦታ ላይ ለውጥ የሚያመጣ ነው። በቃ በጣም ላይቭ ስትሪም በጣም ከቨር ያደርጋል ምናምን ልልህ ነው እኮ እነዚህ አይነት ሰዎች ልክ ነው። እሱ እኮ ከቨር ያደርጋል። እሱንም እኮ አያደርግም አላልኩም። ታዶም ያለው እኮ ይሄን ነው ተሰሚነቱ። እኔም እኮ ሳላየው ቀርቻ አይደለም ስክሮል ሳደርግ እኮ ከዚህ በፊት አይቼዋለሁ። ለምሳሌ ክርስቲያኖ ሮናልዶን ያገኘበት ቦታ ላይ ያለውን ቪዲዮ ሳይ ከመኪና ወርዶ እግሩ ላይ ምናምን ነገር ወድቆ ምናምን ነገር እንደዚህ አይቻለሁ። አይ ቲንክ መኪናም ሁሉ እንደሸለመው ምናምን ነገር እንደዚህ አይነት ነገር አይቻለሁ። ኦኬ ልጁ በዓለም አቀፍ ተሰሚነት አለው። በእንግሊዝኛ ቋንቋ ስለሚናገር ተሰሚነት አለው። ኦኬ መምጣቱም እኮ ምንም ክፋት የለውም። ኦርቶዶክስም ደግሞ ያሳየችው ማሳየቷ ታዶ እንዳለው እንደ ባህል ነው። ኦኬ በእንደ ባህል እንቀበላለን። ባህሏን ነው ኦርቶዶክስ ያሳየችው ማለት ነው። ግን ባህሌ ብላ ስትል ሌሎችን ነገሮች የሚታዩ እኮ በጣም ብዙ ነገሮች ስላሉን ማለት ነው። ቅርሶች ከተባለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ስር ያሉ አሁን ላሊበላን ቢታይ እኔ ኢትዮጵያዊ ነኝ። በኢትዮጵያዊነቴ ላሊበላ የኢትዮጵያ ስለሆነ የኢትዮጵያ ኦርቶዶክስ የህዝባችን ስለሆነ ይመለከተኛል። ስለዚህ ላሊበላን አሁን ቢያይ ዓለም ሁሉ ቢያየው ከአንድ ትክል ድንጋይ የተፈለፈለ ቴምፕል እሱ ውስጥ ደግሞ ወደ 12 መቅደሶች አሉት። ይሄ በቃ ይበል የሚያሰኝ ነው ማለት ነው። እንዴት ከሬሳ ሳጥን ትጀምራለህ? እሱ ይመለከታል እንደ ይቅርታ። ኦኬ የታች ረጂ ማነሽ ትንቧለል ባልሽ እየጠራሽ ነው። ቡና ፊለት ቴንክ ዩ። እና እንዴት ከሬሳ ሳጥን ይጀመራል? ከላሊበላ ብትጀምር ችግር የለውም። ከአክሱም ሐውልት ብትጀምር ታሪካችን ነው የኢትዮጵያ ማለት ነው። ከፋሲለደስ ግንብ ወይ ደግሞ ከጥያ ድንጋዮች ወይ ደግሞ ከሶፍ ኡመር ዋሻ ባሌ ውስጥ እንደዚህ በየቦታዎች አሉ አይደለ?
ኢትዮጵያ የምትታወቅባቸው በቱሪዝም የተመዘገቡ አሉ። ከእንስሶች አሉን፣ ከተራራ አለን። ለምሳሌ ራስ ዳሽን አለን አይደል? በአፍሪካ ሁለተኛው ማለት ነው። በአፍሪካ ሁለተኛ ተብሎ የተባለው ማለት ነው። ከኪሊማንጃሮ ቀጥሎ ራስ ዳሽን ስላለ እንደሱ አይነት ነገር ታስተዋውቃለህ ማለት ነው። የአድዋ ተራሮችን ማሳወቅ ትችላለህ፣ ማሳየት ትችላለህ። ለምሳሌ ከጣሊያን ጋር በነበረ ጦርነት የተዋጋንበት ተራራ፣ አባቶቻችን የተዋጉበት ተራራ፣ ድል የተደረገበት ይሄ ዓለም የሚያውቀው ነው። ዓለም የሚያውቀው ስለሆነ ማለት ነው። አንዱ ከምንታወቅበትም አንዱ ይሄ ነው እና እኔ ጀማን ባለውበት ሀገር ላይ አንዳንድ ሰዎች እንዴት ሳገኛቸው ከኢትዮጵያ ነኝ ብዬ ስላቸው እናንተ እኮ ቅኝ ግዛት አልተገዛችሁም ይሉናል። አም ፕራውድ በዚህ በጣም ኮራለሁ እንደ ኢትዮጵያዊነቴ ማለት ነው። ኦኬ አየው ከምንታው እንደሱ አይነትን ነገር ስትጀምር ከሬሳ ሳጥን አይደለም ጀምረው እንደዚህ ብዙ ሰው የሚያየው ከሆነ ይሄን ባህሌ ብለህ አታሳየውም። ባህል ብለህ ኦኬ ኦርቶዶክስ እንደ ሃይማኖት የሃይማኖቷን ነገር ማሳየት ትችላለች። ከባህል አኳያ ከሆነ ደግሞ ሃይማኖት ባህልን አያሳይም። ሲጀምር ሃይማኖት ከሆነ ከሃይማኖት ቤተክርስቲያን ማሳየት ያለባት ክርስቶስን ነው አይደለም እንዴ? ነው። አየህ ሃይማኖት የባህል አስተዋዋቂ መሆን የለባትም። ለባህል ከሆነ የብሔር ብሔረሰቦች አለ ህዳር 29 ብሎ በደርግ ዘመን ኢህአዴግ ዘመን ክቡር ጠቅላይ ሚኒስትር መለስ ዜናዊ ያዘጋጁት ማለት ነው። የኢትዮጵያ ብሔር ብሔረሰቦች አለ አይደለ? በቃ እንደሱ የትግራዊ ባህል፣ የአማራው ባህል፣ የኦሮሞ ባህል፣ የከምባታው፣ የወላይታው ባህል እንደዚህ ማለት ነው። በባሌ የሶማሌው፣ የሀዲያው፣ የሲልጤው ምናምን ነገር ባህል አለ። በባህል ውስጥ አበላላችን፣ አለባበሳችን፣ አመጋገባችን አለ። ምግቦቻችን አይነት አሁን የወላይታ ስታስብ ምንድነው ቶሎ የሚመጣላችሁ? ቆጭቆጭ ምንድነው የሚባል አንድ የሚፋጅ ነገር አለ በወላይታ ውስጥ አይደል? ደቡብ አካባቢ ላይ በጣም የባህል ተብሎ የሚባለው ምንድነው? ክትፎ ነው አብዛኛው ማለት ነው። እንደሱ ዳጣ ቴንኪው ዳጣ። አዎ እና ወደ ኦሮሚያ ክልል ብትሄድ ጭኮ እና ገንፎ ምናምን ነገር አለ በባህል ውስጥ ማለት ነው። አማራውም ጋር ብትሄድ እንደዚህ፣ ትግራዩም ጋር ብትሄድ ልክ እየራሱ አለ ጥህሎ ምናምን ነገር እንደዚህ ከሚበሉት ከምናምን ነገሮች እና ከምንለብሳቸው ነገሮች እንደዛ ነው። ኢትዮጵያን ለማሳየት እንደዛ ነው ማሳየት ያለብን። ካልቸራችን ውስጥ ደስታችንንም ሀዘናችንንም ለመግለጥ የምንጠቀምባቸው ግጥሞች፣ ዜማዎች አሉ። የሀዘን ጉርጉሮ፣ የደስታ ጭፈራ፣ ባህላዊ ጭፈራ ምናምን ነገር እንደዚህ የግድ ሃይማኖት ክርስቲያን ይሁን ማለት አይደለም። ይሄ ሰው በዓለም አቀፍ የሚታወቅ ስለሆነ ጠርተህ መስቀል አደባባይ ላይ አካባቢ ላይ እንደዚህ ብሔር ብሔረሰቦችን ጠርተህ ኢትዮጵያውያንን ለማስታወቅ ከፈለግ ልክ ዳር 29 ተብሎ እንደተባለው እንደዛ አድርጎ ለዓለም ሕዝብ እሱ ላይቭ ስርጭት ላይ ስትሪም አድርጎት እንደዛ ብታሳይ በቃ ኢትዮጵያ ታየች ትላለህ። ምኗ ታየ? የብሔር ብሔረሰቦቿ ስብጥርና የቋንቋ ልዩነት፣ የባህል ልዩነት፣ የአብሮ መኖርነት ታየ ይባላል ለዓለም። ከሬሳ ወይኔ በላቸው ይላል። አሜሪካን ሀገር ሲቀበላቸው አይተዋል ፊልሙን። ኬኔዲ ሲቀበላቸው አሜሪካን ሀገር ማንን? ማጅስቲ ኃይለሥላሴ በዘመናቸው በነበሩበት ማነው? ኬኔዲ ነው ማነው ሲቀበላቸው አይቻለሁ። ኬኔዲ ሲቀበላቸው ምን ያክል ክብር እንዳላቸው ልክ ነው። እንዴ ንጉስ እኮ ናቸው። ምን ነካ? እንዴ ንጉስ እኮ ናቸው። ምን ነካ? በዘመናቸው ንጉስ ናቸው። የአሁኖቹን እያየን አይደል? እንዴ ምን ያክል ክብር እንደማይሰጧቸው። ለምን ክብር የማይሰጧቸው? መንገድ ተዘግቶ የእሳቸውን እኮ ብታውቁ ጉድ እኮ የምትለው። ኦኬ አብይ ታዲያ በዱርዬ መካከል የሚቀበሉት አሜሪካ ሀገር ሲሄድ መንገድ ተዘግቶ ብለህ ትላለህ። መንገድ እንኳን አይደለ ሪያሊቲ ፕሊስ። አንዳንዴ ሪያሊቲ እንዲና ያታደርግ መንገድ ለኃይለ ሥላሴ ተብሎ ብቻ አይደለም የሚዘጋው። መንገድ እንኳን ኃይለ ሥላሴ አይደለም ብራዘር፣ አንዳንድ ታዋቂ የተባሉ በዓለም አቀፍ እንኳን ደረጃ ታዋቂ የተባሉ ሰዎች እንኳን ጭምር ይዘጋላቸዋል። አብይን በዱርዬዎች መካከል እንደተቀበሉት ነገር አድርገህ ኃይለ ሥላሴን ግን መንገድ ዘግተው ነው ብለህ ካል የትኞቹም መንግስታት ሲመጡ መንገድ ተዘግቶ ነው። ሴኩሪቲ በጣም ጥብቅ ሆኖ ነው የሚደረገው ማለት ነው። በቃ በዘመናቸው ቀዳማዊ ኃይለ ሥላሴ የኢትዮጵያ ንጉስ ነበሩ።
በንጉሳዊ አስተዳደር ስለነበረ የነበራቸው ሮያል ፋሚሊ ስለነበረ የነበረው በቃ ተቀበሏቸዋል። ኬኔዲ ሲቀበላቸው አይቻለሁ ቪዲዮ። እኔ ሀገሬን እኮ ታሪክ ምናምን ነገር እንደዚህ ትንሽ አነባለሁ አያለሁ። እውነቴን ነው የምላችሁ አያለሁኝ። በዘመናቸው መልካምም በጎም ነገር ሰርተው አልፈዋል። የትኞቹም ነገስታት እሳቸው ብቻ ሳይሆን ሌሎቹም ሙሉ ጭምር ማለት ነው። አብይ ታዲያ አሜሪካ ሲመጣ ምን በዱርዮች መካከል እንደ በእንገት ሳዘጉ ዝም ብላችሁ አምጡት ምናምን ነገር ብለው ነው የሚሉት። በስንት ሪስፔክት ነው የሚቀበለው የተቀበለው ትራምፕም የትኛውም ሀገር ላይ ቢሄድ። እኛ ትልቁ ችግራችን ኢትዮጵያውያን ሮያል ያለን ሰው አናከብርም። በቃ ጥሎብን ብዬ እንድል ያለን ሰው አናከብርም። በዘመኑ ያለን ሰው አናከብርም። መለስ በነበረ ሰዓት ላይ ምንም ለሀገር አንዳች ነገር የሰራው ነገር የለም ብለን ስንል ነበር። እኔ እንኳን አላልኩም፣ ብዙዎች ሲሉ ነበር። ምንም የሰራው ምን ስራ አለና ነው ምናምን ነገር እያለ ማለት ነው። ከንፈሩን እየጠመዘዘ ሲያቃልል የነበረ ትውልድ ሲሞት ግን ኢትዮጵያ እጇን ተቆረጠች እያለ ያለቀሰው ይሄ ህዝብ ነው። የሀገሬ ህዝብ፣ የኢትዮጵያን ህዝብ አይንህ ለአፈር ብሎ የሰደበው የረገመውን ጠቅላይ ሚኒስተር ሞተ ተብሎ ሲባል ጥቁር አዘቅዝቆ ማን ነው በፌዴራል ፖሊስ አስገድዶ ነበረ ለቅሶ እንሄድ የተደረገው? በሙሉ ሄዶ ሲያለቅስ የነበረው እንዲህ ነው። አየህ፣ እንዲህ ነው። ግን በዘመናቸው ሰዎች ነገስታት በነበሩበት ዘመን በጎም መልካም ነገር ይሰራሉ። እንኳን የአፄ ኃይለ ሥላሴ ወይ የመንግስቱ ወይ ጠቅላይ ሚኒስትር አብይ የሚሆን የኃይለ ማርያም የነ ንጉስ ዳዊት ንግስና እንኳን እንከን ነበረበት። ብራዘር በንግስናቸው ጊዜ በህይወታቸው ከሰሩት ውስጥ በጣም ብዙ ስህተት አለ፣ በጣም ብዙ መልካም ነገር የሰሩት ነገር አለ። ኦኬ፣ በእግዚአብሔር እንኳን የተሾሙ የተባሉት መጽሐፍ ቅዱስ የሚመሰክርላቸው ማለት ነው። እና ያለን ሰው ለማቃለል ነገር እሳቸው መንገድ ዘግቶ ነው አሜሪካ የሚቀበላቸዋል። ታዲያ አብይን ማን ነው እንዳልኩ በዱርዬ መካከል ነው እንደሚቀበለው ትራምፕ። እንኳን ለአብይ አይደለም ብራዘር፣ ትልልቅ የሆኑ ሰዎች ሲመጡ መንገድ መዘጋት ካለበት ይዘጉላቸዋል። ኦኬ፣ እንኳን ኢትዮጵያን ለሚመራ 130 ሚሊዮን ህዝብ ለሚመራ ጠቅላይ ሚኒስትር አይደለም አንድ ሀብታም እንኳን የተባለ እንኳን መንገድ ይዘጋል ብሎ ካለ ያዘጋል። መንገድ ማዘጋት ነውር አይደለም፣ ምንድነው ብርቅ አይደለም። ግን እንዳልኩ ነው ቅድም እንዳልከው ማለት ነው እዚህ ሰግጥ ፈምስ ብሎ ያለውን ዱርዬ ለማክበር ለሀገር ግን ውለታ የዋሉ ሰዎችም ማንም ዞር ብሎ የሚያያቸው የለም ብሎ የሚል ለሀገር መንግስታት ምናምን ነገር ማለት ኢትዮጵያ ውስጥ ልብ በሉ፣ ኢትዮጵያ ውስጥ ሰው ከሞተ በኋላ ነው የሚመሰገነው። ጥሩ ሰው ነበረ፣ አይ ሮያል ጥሩ ሰው እኮ ነበረ አውቀዋለሁ ብሎም እንለው ከሞትክ በኋላ ነው ወይ ከሞትኩ በኋላ ነው። አዎ ታዶ ልክ ነው ኤርሚ፣ አውቀዋለሁ ልክ ነው ያ ሰውዬ ነው አይደል? አዎ አይ እንደው በለን የምንለው ከሞተን በኋላ ነው። ሙታን ነው የምናደናንቀው። በህይወት እያለ የሰራውን መልካሙን ነገሩን በዚህ ነገር እግዚአብሔር አምላክ ይባርክ በእውነት። ይሄን ደግሞ መጥፎ የሆነውን ነገርህን ደግሞ ተው ብሎ የማለት ነገር ከቤተሰቦቻችንም አልወረስንም፣ ማህበረሰባችንም አላስተማረንም፣ በትምህርት ቤታችንም አላስተማረንም። አንተ ደንቆሮ፣ አንተ ደደብ እያሉ ነው ያስተማሩን። እንዱ ዝም ብለን ደደብ ቢጤ የሆነን የቀረኑ ማለት ነው። አስተማሪዎቻችን ትምህርት ቤት እንኳን ሲያስተምሩ ወላጆቻችን እርግብግቢታችንን በኩርኩም እያነገሉ ማለት ነው። ይድፋ የአባቴ አምላክ ውሃ ሆነ በፈሰስክ አንቺን የወለድኩ ቀን እየተባልን ያደግነው። ለሰው ሪስፔክት የለንም። በሃይማኖት ቤት ብትመጣ ንቀት ነው። በፖለቲካ ብትሄድ ንቀት ነው። ንቀት ነው ሁሉም ጋር ማለት ነው። ለሀገር ስራ የሰሩ ሰዎች ዞር ብሎ አይታሰቡም እና ከሞቱ በኋላ ነው። አሁን መለስን በህይወት እያለ ማን ነው ያመሰገነው? ጥቂቶች ናቸው። የአባይ ግድብ ለመሰራት ማን ነው ያ ሁሉ ጫጫታ እየተፈጠረ የመሰረት ድንጋዩን ጥሎ እስከ 55 ነው እስከ 60 ወይ እስከ 50% ድረስ ግንቡ እንዲወጣ ያደረገው?
ግብፅ ያኔ መጮህ አልጀመረችም? አልጀዚራ ላይ አላየንም? አልቀበልም በጃንሆይም ዘመን በደርግም ዘመን የተፈረመውን ፊርማ አልቀበልም ብሎ አፍንጫችሁ ላይ ዛጣሉ ከፈለጋችሁ አልቀበልም ብሎ ያለው ጠቅላይ ሚኒስትር ማን ነው? አታስገድዱንም። ሚኒሊክን ያስፈረማችኋቸውን ደርግን ያስፈረማችሁትን ማን ነው? ኃይለ ሥላሴን ያስፈረማችሁትን ደርግንም ያስፈረማችሁትን አልቀበልም ብሎ የመሰረት ድንጋዩን የጣለው ማን ነው? ኦኬ አየህ፣ መለስ ነው። መለስ ነው። ይህንን ሪያሊቲ ግን ማን ነው አብዛኛው ዲናይ ነው የሚያደርገው? እና ምንድነው መልካም ከሰሩት ጋር አንልም። ኦኬ በኃይለ ሥላሴ ዘመነ መንግስት ታቀደ። እሳቸው የመሰረት ድንጋይ ብለው እዛ ጋር ጣሉት አባይን። መንግስቱ ጦርነት ላይ ስለነበረ እንዲህ አይነቱን ነገር ለመስራት እድልም አላገኘም። ከዛ መለስ አቀደው እና ጀመረው። ኃይለ ማርያም መጣ፣ አልተቋረጠም። የተወሰነ አብሮ ስራው ይሄድ ነበረ። ጠቅላይ ሚኒስትር መለስ ማነው ጠቅላይ ሚኒስትር አብይ መጣ፣ ፈጸመው። በቃ ታሪክ ሆነ ማለት ነው። አባይ ማደሪያ የለው ግንድ ይዞ ይጓዛል ብለን ምንለው የነበረው ተረታችን በቃ ያው አደረ ማለት ነው ኢትዮጵያ ውስጥ። ስለዚህ ያንን ግድብ ስናይ ማን ነው አሁን የምታመሰግነው? መለስም ብቻ አመስግነህ አብይንና ኃይለማርያምን የምትተው ከሆነ ትክክል አይደለም። አብይን ብቻ አመስግነህ እነሱን ብትረሳ ትክክል አይደለም። ኃይለማርያምን ብቻ አመስግነህ መለስንና አብይን ብትተው ትክክል አይደለም። አየህ? አዎ ቴንኪው ብርዬ፣ ልክ ነው። በቅብብሎሽ ሰሩት ማለት ነው። የሰራው የኢትዮጵያ ሕዝብ ነው። በላተኛውም ዱርዬውም ዘራፊውም የዘረፈውም ዘርፎ ግን ተሰራ። አየህ? ስለዚህ መልካም ነገር የሰሩት ነገር አለ፣ መጥፎ ነገር የሰሩት ነገር አለ። እና ግን በጣም ብዙ ጊዜ እኛ ከባህላችንም ስለሆነ እያንዳንዳችን እኔ አይዶ ነው እኔ ሁለት ብሔሮች ባሉበት አካባቢ ላይ ነው ያደግኩትኝ። እዛ ብሔር ውስጥ ያለውን ባህሉን፣ እሴቱን፣ ድካሙንም ብርታቱንም አውቃለሁ። የአማራና የኦሮሞ ብሔር ተወላጆች የሚበዙበት ቦታ ነው እኔ ተወልጄ ያደግኩት። የሌላው ብሔር በርቀትም ቢሆን ይሄን ብሔር ግን በደንብ አውቃለሁ። ኦኬ እና ናልኛ አስተያየት ስጥ ብለህ በለው። የአማራው ተወላጅ ከሞተ በኋላ ነው ሰውዬ አያ ከሬ ደግ ነበረ ብሎ የሚለው ከሞተ በኋላ ኦሮሞም ጋር ልክ እንደዚሁ ማለት ነው። በህይወት እያለ ግን ለሰሩት ነገር በርታ፣ አይዞ፣ እግዚአብሔር አምላክ ይባርክ። በእውነት ለሀገራዊ ጉዳይ ወይ ለማህበረሰቡ ያደረግከው ነገር ይሄኛው ይበል የሚያሰኝ ነው። በእውነት ይህን እኮ በመስራት ኩራታችን ብለን እኮ እንደዚህ እኮ አንልም። እንክንክ ብዬ ስለው ራሴ ላይ ሊወጣ ምናምን ነገር ብለን የምንለው ነገር አለ እና ከሞተ በኋላ ነው። ሁሉም ሲሞት እስኪሞት ድረስ ነው የሚጠበቀው። ሲሞት ግን እንጀምራለን። ገና ከለቅሶ ጀምሮ ካርታ እየተጫወትን አሁን እንደው ደግ ነበር። እንደው ይገርምሃል እኮ በሆነ ቀን ላይ የሆነ ዝናብ ሊዘንብ ነበር ወቅቱ እና ከዛ ዝናብ ወዴት እሄዳለሁ ብዬ ምንም መጠለያ የሌለበት ቦታ ነበር የነበርኩትኝ። ከዛ ዣንጥላ አምጥቶ አቀብሎ ምናምን ነገር ብሎ የሚል አርቲ ቡርቲ ወሬ ለማውራት ሰውየው እኮ በህይወት እያለ ያን ነገር አድርጎልን እንኳን ከሆነ ቴንኪው እንኳን ብለን አንልም በግዝ። እውነት ወንድሞቼ ናቶቼ ከዚህ ስርዓት ፍቱ። ሰው መልካምም ነው መጥፎም ነገር ይሰራል፣ መልካም ነገር ይሰራል በዘመናችን እንጂ ጃንሆይ በዘመናቸው የነበሩ የኢትዮጵያ ንጉስ እንደነበሩ እኔ መቼ ጠፋኝ። አሜሪካ አይደለም የትኛውም ሀገር ላይ ሲሄዱ መንገድ ተዘግቶ ነው መንግስታትን የሚቀበሏቸው። እኔ የጥያቄ ያለኝ ግን አሁን ሜቢ ትንሽ ክሊር እንድታደርግልኝ አሮን ነው ሜቢ ጥፋቱ የእሳቸው ስለእሳቸው መቃብር ስለተወራ ነው ወይስ ቤተክርስቲያን ስለሆነ? እኔ አንድ እንደዚህ ፌመስ የሆነ ሰው ስታስተዋውቅ ከመቃብር አይደለም የምትጀምረው።
ኢትዮጵያ የምትታወቀው በአፄ ኃይለ ሥላሴ መቃብር መሆን የለበትም። ኦኬ እንዴት በዓለም አቀፍ ተሰሚነት ያለው ሰው ሲመጣ እንዴት ከመቃብር ትጀምራለህ? አያው እኮ ኤርሚዬ እኮ አሁን ስትሪም እኮ ገና ዛሬ ነው የጀመረው። ገና በ5 ግን ምንም እኔ ዛሬ የሚጀምር ብራዘር ዛሬ የሚጀምር ለምሳሌ ከ4 ኪሎ ከቅድስት ሥላሴ ከጀመረ ቤተክርስቲያኒቱ የራሷ ነገር አላት አይደል? ኦኬ እሱን ማሳየት ትችላለች። የሚታይ ነገር ጠፋ ወይ ነው? አይ ግን ያ የጃንሆይ እኮ ነገር ራሱ በጣም ቢግ ዲል ነው። አሁን ስለ ፓን አፍሪካኒዝም ስናስብ ምን ቢግ ዲል ነው? በጣም ቢግ ዲል ናቸው። ስፔሻሊ ደግሞ እያወራን ያለ ነው አንድ ጥቁር ልጅ ስሌቭ ፋሚሊ ስሌቭ ሆነ። በጣም ቢግ ዲል ነው እንጂ ዓለም ላይ ኢትዮጵያ ምን እንደሆነች እናውቃለን። እና እሳቸው ደግሞ ስለ ጥቁርነት እና ጥቁርነት ምን እንደሆነ በጣም ኢንፍሉዌንስ ያላቸው ንጉስ ነበሩ። ግን ታውቃለህ አይደል? ባሪያ እያሉ በሀገር ውስጥ ሲገዛ የነበረ ንጉስ ነው አልኩ እኮ ቅድም እኮ አንተም እኮ ብለዋል። መጥፎ የሚያደርግ እንትን አለ፣ ጥሩ የሚያደርግ አለ። ግን ደግሞ እኔ አሁን ኃይለ ሥላሴ ስለ ጥቁር ህዝብ ምናምን ነገር ብሎ እንደዚህ ለባሮች ይሟገቱ ነበር ብሎ የሚለው ነገር እኔ አሁን ብትነግረኝ ይሄ በራስ ላይ ማላገጥ ነው የሚሆነው። ለምን የሀገሬን ገበሬ ያልነበር እንደ ጭሰኛ እያሉ የእሳቸው ባላባቶች የተባሉት ሲዘርፉ የነበረው የእሳቸው ባላባቶች አልነበሩም ወይ? የአቶ አያከል የግራዝማች እንትና ጋሻ መሬት እየተባለ እኔ በተወለድኩበት እንኳን አካባቢ ማለት ነው የቀኛ አዝማች የባላምባራስ እንትና ጋሻ መሬት እየተባለ ጭቁኑን የኢትዮጵያ ህዝብ ማለት ነው እነሱ ሙክት አርደው ሲበሉ አንጀቱ የበጉ አንጀቱ ወጥቶ አንጀቱ ታልቦ በደም ነበር ተቆልቶ የሚሰጣ የነበረው ለጭሰኛው ልጆች እየተባለ ሼሞናስ እህል ተዘርቶ በበሬ ታርሶ ገበሬው በሙሉ ደክሞ ወገባቸው እስኪጎብጥ ድረስ ሰርተው 10 ኩንታል አምርተው ከሆነ 2 ኩንታል እንኳን ለጭሰኛው አይሰጥም። 8ቱም ባላባቶች ነው የሚወስዱት። እንነዳ ነበር ይልሃል። ከዛ አዲስ አበባ ከተማ ውስጥ ቁጭ ብሎ የንጉሱ ቀኝ እጅ የሚባል ነው። ከዛ ስንቱን ጭሰኛ ማለት ነው ከባሌ ከአርሲ ከጎጃም ከጎንደር እየተባለ ከሸዋ ጤፍ ማሽላው በገፍ ነበር ይመጣ የሚለው ከተማ ውስጥ ቁጭ ብላ የተሞላቀቀች አዲስ አበባ ከተማ ውስጥ ቁጭ ብላ አዲስ አበባዎች በዚህ ላይ ይመቻችሁ ይችላል። ምክንያቱም የእናንተ አያቶች ነበሩ በእኛ አያቶች ላይ ሲቀልዱ የነበሩት። የኔ አያት በዚህ በእንደዚህ አይነት መንገድ ውስጥ አላለፉ እውነት ለመናገር ማለት ነው። ጭሰኛም አልነበረም። ተኳሽ ስለነበረ ቅንድቡን ብሎ ነው በምንሽር ይጥላ የነበረው በራሱ በንጉሱ በጃንሆይ ዘመን ሁሉ ማለት ነው። ነጭቃታ መውዜር ነበረው ቅድመ አያቴ ማለት ነው። ቅንድቡን ብሎ ነው የሚጥለው። ቀልድ የለም። አርባ ጉጉን የምታውቁ ታውቃላችሁ። ግን ስንቱ ላይ ነበር ሲቀልዱ የነበሩት? በቃ እንደ ሀገር የሰሩት አለ። ከዛ ውጭ አሁን የነፃነት ታጋይ ተሟጋች ብለህ ብትል አፄ ኃይለ ሥላሴ አይ ተው። ልክ መለስ አንዴ ምን ብለው ሲናገሩ ሰማው ስለ መንግስቱ ኃይለ ማርያም ማለት ነው። ምንድነው በዚህ በአፍሪካ ዩኒየን የአፍሪካ ዩኒየን ሄድ ኦፊሱ ሊቢያ ላይ ጋዳፊ ላድርገው ምናምን ነገር ብሎ ሙግት ባነሳ ሰዓት ላይ አይሆንም ብሎ የተሟገተበት የአፍሪካ መሪዎች ላይ መለስ የተናገረበት ማለት ነው። እና ለአፍሪካ አንድነት ህብረት ምስረታ ቀዳማዊ ኃይለ ሥላሴ ያደረጉት አስተዋጽኦና መንግስቱ ኃይለማርያም ያደረገውን አስተዋጽኦ መለስ በአፉ ተናገረ ለሁለቱም መንግስታት። ለምሳሌ ስለ መንግስቱ ግን ሲናገር የተናገረው ምን አለ? መንግስቱ በአፍሪካ አንድነት ህብረት ምስረታ ውስጥ በጣም ትልቅ ድርሻ እንዳለው ሙጋቤን ሁሉ ጭምር ሮበርት ሙጋቤን ሁሉ ጭምር እነ ማንዴላን ሁሉ ጭምር አለመገዛትንና ነፃ መውጣትን ሁሉ ጭምር ስልጠና የሰጠ ሰው ነው። በአገር ውስጥ ግን ቡቸር ነው ያለው፣ ገዳይ ነው ያለው። መንግስቱም እንደዚህ ይወራለታል ማለት ነው። አሁን መንግስቱና መለስ ይዋደዳሉ አይዋደዱም? የአንድ ሀገር ሰዎች ናቸው። የሁለት አስተሳሰብ የሁለት ዓለም ሰዎች የሚባሉ ናቸው። ግን እንደዚህ መስክሮለታል። እና አሁን እሳቸው እንግሊዝ ሀገር ሄደው አሜሪካ ሀገር ሄደው የጥቁር ህዝቦች ያልተገዙ ጥቁር ህዝቦች ማለት ብለው ቢል ያሉትም የጃንሆይን አንዳንዱ ሰምቻለሁ።
ራሱ ይገዛ የለ እንዴ? ጭሰኛ እያለ የኢትዮጵያን ገበሬ እኮ ሲያስለቅሱ የነበሩት ባላባቶች እየተባሉ እኮ ሲበሉ በደርግ ዘመን እኮ ነው መሬት ላራሹ ተብሎ የተሰጠው። የኢትዮጵያ እኮ መሬት የጥቂት ባላባቶች ነበረ ብራዘር የጥቂት ባላባቶች እኮ ነበረ። እነሱ ሲበሉ ተፈቀድክልኝ አሁን ልናገር? ይቅርታ ግን ቆይቻለሁ። እነሱ ሲበሉ መብራት ቆሞ እኮ ይይዝ የነበረ እኮ ህዝብ ነው። የቅርቡ እንኳን ፖለቲካችን ይሄ ባለፈው ላይ የተፈጠረው በአንድ ሶሻል ሚዲያ ላይ አሁን ብሔራቸውን ስማቸውን አልናገርም። አውሮፓ ሀገር ላይ ይመስለኛል ያ ሰው ሚዲያ ላይ ተለቆ ነው ያየሁት። እርስ በርስ ሲነጋገሩ ምን አለው? አንተ ስርዓት ያዝ፣ የአንተ አባቶች እኮ ለእኔ የአንተ አባቶችና የአንተ ብሔሮች ለእኔ እኮ አባቶች ሲበሉ ሻማ ነበር የሚይዙት ብሎ አለ። በእኔ እናንተ ትውልድ እኮ ያለ እኮ ትውልድ ያስታውሳል። አባቶቼ ያንተን ዘሮች ሻማ ሲዘው እኮ ነበር ይበሉ የነበሩ ብሎ የሚል ማለት ነው። መቼም ወደ እግዚአብሔር በብርቱ ጮኸን ኢትዮጵያን በባለፈው የሰራዊት ጌታ እግዚአብሔር እንዳትፈርስ መፍረሻዋ ተዘጋጅቶላት ነበር። ጌታ ሰማን። እንባ ነበር የነበረኝ እኔ በግሌ በሩቅ ሀገር ሆኜ በጌታ ፊት አንብቻለሁ። ንግግሮቻችን ከዛ በኋላ እኮ ግጥም አድርገው ነው የሚበሉት። ሻማ ካዙ በኋላ እኮ ግጥም አድርገው ነው የሚበሉት። አሁን እኮ አንተ ማን ስለሆንክ እኔ አሁን ዝም ብዬ እንደምሳሌ ልናገር። ሮያል አንተ ማን ስለሆንክ የኔ ቤተሰብ አሁን ለአንተ ሻማ ይዛል? እኔ ማን ስለሆንኩ የአንተ ቤተሰብ ለእኔ ሻማ ይይዝልን? ነውር አይደለም? ኤርሚያስ ተዚህ አልግባ እንጂ አሁን የፕሮቴስታን ሃይማኖት በስንዴ አይደለም እንደ የተገዛ የኔ አባት ካህን ነው አስታውሳለሁ። ጎንደር ነው የምኖረው የነበርና ይደም አቀላቀል በስደት ጀምሮ ወደ ግን ብሎ ይጀምራል። ኧረ ተው ተው አይደለም ሻማ ጀመረ ወደ ስንዴ ገብ ነው አባቴ ካህን አባንተን ነው ቢጀምር በዛ አሪፍ ነበረ። ምን አይነት ዘመን ግን ያልከው ሁሉም ነገር በጣም ጥሩ ነው። እኔ ለምን መሰለህ እኔ ብዙ አላውቅም። እኔ አንድ ጀስ ሌላ ውጭ ሀገር ማደጌም ምናምን እየተማርኩም ስለሆነ ኦል እኔ የማውቀው ስለ ኃይለ ሥላሴ ገባ ጥቁርነትን ማንነትን ምን የሆነ ነገር እንዳረጉ ነው። እና ሜቢ ደግሞ ሜቢ ይሄ ታዳጊውን ያንግ ጀነሬሽኑ አሁን እኔ ይሄን ይቅርታ ግን ስላቋርጥኩ አንተ ተናገር። ውሸት ነው። ከኃይለ ሥላሴ ይልቅ እንደውም ጥቁርነትን ከተባለ መነገር ካለበት ለአፄ ሚኒሊክ ነው መነገር ያለበት። አየህ ጃንሆይ ብለህ ብትል ጦርነት እንኳን ፊት ለፊት ተጋፍጦ የ1928 ዓመተ ምህረት የውጫሌውን ስምምነት ቆሞ ከጣሊያን ጋር እንኳን አልዋጋ ብሎ ሸሽቶ ለንደን ሀገር ገብቶ ኬኩን ሲበላ የነበረ ሰውዬ ለጥቁር ህዝቦች ታገለ ምናምን ነገር ብላ አትበል። በላይ ዘለቀ ይሻላል ከሱ። ያው በላይ ዘለቀ ነው የገጠመው ተብሎ አንድ ግጥም አለ። ጣሊያን ኢትዮጵያን እንትን ብሎ ሄደ ሰዓት ላይ አንድ አህያ ቢሄድ አንድ አህያ መጣ፣ ያ በላይ ዘለቀ ከጫካም አልወጣ ብሎ ገጠመ ይባላል። በዚህ ምክንያት ንጉሱ አንቀው ገደሉት ይባላል። አሁን ስለ ጥቁር ህዝቦች ቀዳማዊ ኃይለ ሥላሴ የቱ ጋር ምን አደረጉ? አፄ ምኒልክ ተብሎ ቢባል ኦኬ ያስኬዳል። የጥቁር ህዝብ እንዳይገዛ በዘመኑ እሳቸው ነበሩ ንጉስ። ጦርነቱን መርተው አድዋ ላይ ብዙ ነፍስ ብንከፍልም ግን አሸናፊ ሆነናል ማለት ነው። ታዶ ጃንሆይ እኮ በ1928 ዓመተ ምህረት ይኸው መጽሐፍ አለ እዚህ ሸሽቶ እንግሊዝ ሀገር ገብቶ ከንግስቲቱ ጋር ኬኩን ሲበላ የነበረ ፓን አፍሪካኒዝም ኤርሚ አሁን ለምሳሌ በጣም ብዙ ቪዲዮ ስለሳቸው ያለው እና
እንደሳቸው በጥቁርነት በንጉስነት በጥቁርነት ከአፍሪካ የመጣ ራሳቸውን በእንግሊዝኛ ራሳቸውን አርቲክሌት አድርገው በነጮች ፊት በጣም በተፈሩ ነጮች በኩዊን ላይ እና በብዙ ቦታ ላይ ትራቨል አድርገው ስለ አፍሪካን እና ስለ ጥቁሮች በጣም አርቲክሌት አድርጎ ያወራ ጥቁር ማንም እኔ አላየሁም። እንግዲህ አለ ካልከኝ በጣም መማር ፈልጋለሁ ግን እሱን ራሱ ሳስብ አፍሪካን ስለተማሩ ነው። ታዲያ እንግሊዝኛ ቋንቋ ስለተናገሩ በእንግሊዝኛ ቋንቋ ለዓለም ሕዝብ ሀሳባቸውን ስለገለጡ ንጉሱ ቀዳማዊ ኃይለ ሥላሴ ማነው አፄ ምኒልክ በአማርኛ ቋንቋ ተናግረው በእንግሊዝኛ ትራንስሌት ተደርጎ አልተነገረም እንዴ? አሁን ቋንቋ እንግሊዝኛ ስለተናገሩ አቀላጥፈው መናገር ስለቻሉ የጥቁር መሪ በቃ በእንግሊዝኛ የሚናገር አሁን ይሄ ብርቅ ነው እንዴ? በአማርኛ ተናግረህ እኔ አሁን አብይ እንግሊዝኛ ባይናገር፣ መለስ እንግሊዝኛ ባይናገር፣ ኃይለማርያም እንግሊዝኛ ባይናገር፣ መንግስቱ እንግሊዝኛ ባይናገር የኢትዮጵያ መሪዎች ናቸው። አማርኛ ቋንቋ ቢናገሩ፣ ኦሮምኛ ቋንቋ ቢናገሩ ዋናው የተናገሩት ነገር ትክክል ትራንስሌት ተደርጎ ለሌሎች መነገር ነው። ግን በእንግሊዝኛ ቋንቋ ስለተናገሩ ኦኬ፣ ንጉሱ ስለተማሩ ነው። ኦኬ፣ ፈረንሳይኛም ስፓኒሽኛም አረብኛም ቢናገሩ ስለተማሩ ነው። በቃ ጥሩ ትምህርት ቤት ጥሩ ቤተሰብ በሰላሳ አደጋቸው ተምረው ነው። በእንግሊዝኛ ቋንቋ ሀሳባቸውን ጥሩ አድርገው ለዓለም ገልጠውልናል ብሎ በሚል ግን መደበቅ ግን አይቻልም። ለጥቁር ህዝብ ምንድን የሰሩት ተብሎ ቢባል የካቲት 12 ቀን ጭፍጨፋ የተካሄደበትን እሳቸው እኮ እንግሊዝ ሀገር ላይ ቁጭ ብለው ውሻቸውን ይዘው ማለት ነው በሀገር ሰላም የለንደንን አየር እያጣጣሙ ነበር። እነ በላይ ዘለቀ ናቸው የተዋጉት። አይደለም ወይ? አንድ አህያ ቢሄድ አንድ አህያ መጣ ብሎ ገጠመባቸው ተባለ። ጣሊያን 5 ዓመት ሙሉ አሰቃይቶ እሳቸው እዛ ተቀምጠው እሺ ጣሊያን ሲሄድ አህያ ብሎ አለው አሉ እና ንጉሱ ደግሞ ተመልሰው ሲገቡ አንድ አህያ ቢሄድ ጣሊያን ቢሄድ ማለት ነው። አንድ አህያ መጣ ከየት? ከለንደን ንጉሱ ሲመጡ ያ በላይ ዘለቀ ከጫካም አልወጣ፣ ያው እንደሸፈተ ነው ያለው ነው። ታዱ በግል ደረጃ ከመጣሁት ወንድምነት አንተ ሚስትህንና ልጆችን በትነህ የሆነ ነገር ኮሽ ሲል በትነህ ከቤት ወጥተህ ከዛ መተህ የድል አጥቢያ አርበኛ እኔ ነኝ ከበሮ ነጋሪት ይመታልኝ ከበሮ ይጎሰምልኝ ምናምን ነገር ብለህ ካልክ ቤተሰብህን ሚስትህንና ልጆችን በትነህ የሄድክ ሰውዬ ምን ብለህ ነው ለአንተ ነጋሪት ምን መታው? እንደ ግለሰብ እኔ እንደዛ ባረግ ምን ይሁንልኝ ብዬ ነው? ህዝቡን በትኖ የሄደ መሪ ያው በላይ ዘለቀ እንዳለው አይነት ነው ማለት ነው። ያ በላይ ዘለቀ ከጫካም አልወጣ። ታዲያ እርምዬ እንዴት ነው ታዲያ ጀነሬሽኑን አሁን በጣም ብዙ ፖለቲካ ታሪክ የሚያወሩ ሰዎች ካሉ በደንብ አድርገው ሞቅ ሞቅ አድርገው ያወሩልሃል። የሚያወሩልህ ሰዎች ካሉ እያንዳንዳቸው በዘመናቸው የሚጠቅም ነገርም አድርገዋል። የዛኑ ያህል ደግሞ መጥፎም ነገር አድርገዋል። ለመንግስቱ ኃይለማርያም አሁን ብዙ ሲነገርለት አይታይም አይደል? አይታይም አይደል? ስለ መንግስቱ ኃይለማርያም ምንድነው ጦርነት ምናምን ነገር ነው አይደል የሚባለው? በመንግስቱ ኃይለማርያም ጊዜ የተተከለ ዛፍ ነው ዛሬ ደን ሆኖ ኢትዮጵያ የምትሸጠው አብዛኛው። በተለይ እኔ በተወለድኩበት አርባ ጉጉ የሚባለው የጫካ የእንጨት ሀገር ነው። ደን ዛፎች ማለት ነው። ማን ያስተከለው? መንግስቱ ኃይለማርያም ነው። መሰረተ ትምህርት መሀይምነት ይጥፋ ብሎ መሰረተ ትምህርት በየቀበሌ ገበሬው ማህበር የከፈተው ማን ነው? መንግስቱ ኃይለማርያም ነው። ጥቂትም ቢሆን ደርሼበታለሁ። መሀይምነት ይጥፋ ብሎ ማለት ነው። ለሀገር አንድነት ብሎ አንድነት የኢትዮጵያ አንድነት እንዳይሸርሸር ብሎ ማን ነበረ ሲሟገት የነበረው? መንግስቱ ነው። ዛሬው ስንት ሚሊዮን ኢትዮጵያውያን እንደገና ነፍስ ልንከፍልበት በጦርነት እየተዛዛትንበት ያለውን ቀይ ባህርን አንሰጥም፣ ኢትዮጵያ በፍጹም ልትገነጣጠል አይገባም ብሎ ሲዋጋ የነበረው ማነው? መንግስቱ ኃይለማርያም ነው።
መለስ ደግሞ መጣና ቀይ ባህር ከፈለጉ ግመሎች ያጠጡበት ብሎ ለኤርትራ ሰጠ። ህዝብ ሳይጠይቅ ህዝብ ሳያማከር የጠቅላይ ሚኒስትሩ ድካም ማለት ነው። አየ በጎ በሰሩት ላይ ጠቅላይ ሚኒስትር መለስ ይመሰገናሉ፣ መጥፎ በሰሩት ላይ በትውልድ እንደዚህ እየተወቀሱ ይኖራሉ ማለት ነው። መንግስቱ መልካም በሰራው ላይ ይመሰገናል፣ መጥፎ በሰራው ላይ ሲወቀስ ይኖራል። አብይም ልክ እንደዚሁ ማለት ነው። ኃይለ ማርያም በል ኃይለ ሥላሴ በል ሚኒሊክ በል አፄ ዮሐንስ አፄ ቴዎድሮስ በሙሉ መንግስቱ አልሰጥም፣ ኤርትራ መገንጠል የለባትም የኢትዮጵያ ግዛት ናት ብሎ ነበር ሲዋጋ የነበረው። ማን ነበር ያን ሀሳብ ያደረገ? በቃ ተዋጉ፣ ሻዕቢያና ወያኔ አብረው ተባብረው ምናምን ነገር ተባለ። እኔ ያን 15 ዓመት ልጅ ነኝ። የመጨረሻ ብሔራዊ ውትድርና ልያስል ነው ባይዘው ይሄ መንግስት ደርግ የወረደው ማለት ነው። እኔ በተወለጉበት አካባቢ ላይ በጣም አፈሳ ነበረ። ጌታ ነው ያተረፈኝ ነው ብዬ የምልህ። ኦኬ በቃ እና ነገስታት በዘመናቸው እያንዳንዳቸው ሲሰሩ ለሀገር ጠቃሚ የሆነ ነገር ሰርተዋል። ይሄን ነገር ማውራት ከመንፈሳዊነት ነገር የሚከለክለኝ የለም። እኔ ሰውን ግን ምንም መንግስቱ ምንም ለኢትዮጵያ ምንም እንዳልጠቀመ አድርጎ ገደል ውስጥ የሚከት ትውልድ ይሄ እኔ ይቅርታ አድርጉልኝ፣ ህሊናውን የጣለ ህሊናው የሻገተ ትውልድ ነው። መንግስቱ ለኢትዮጵያ ምድር እጅግ ጠቃሚ የሆነ ነገር አድርጎ ነበር። እንደውም የኢትዮጵያ ህዝብ ሰምቶት ቢሆን ኖሮ ይሄን ሁሉ ዋጋ ባልተከፈለ። ኦኬ የባድመ ጦርነት ላይ ከ100,000 ህዝብ በላይ እኮ ኤርትራም ኢትዮጵያም እኮ ያጣኑ አየ ነፃነትን አግኝታ ኤርትራም ወጣ ኢትዮጵያም ለብቻ ሆና ማለት ነው። ማን ነው ተጠያቂ በዚህ? ኢሳያስ እና መለስ የሚባሉ ሁለት መሪዎች። የባድመ ጦርነት ያ ሁሉ እልቂት ማለት ነው። ዋይ በአልጀርስ ስምምነት ህዝባችን እየረገፈበት ያለ የሀገሬ ጉዳይ ስለሆነ ይመለከተኛል። ህዝባችን በአልጀርስ ስምምነት ባድመ የኤርትራ ግዛት ነው ብሎ ፈርመው ሰጥተዋል እነመለስ። ታዲያ ፈርመው ለሰጠው መሬት ለምንድነው ሰጥቶ መቀበል ብሎ በሚል የኢትዮጵያን ህዝብ ሲያስጨርሱ የነበሩት? የእናቴን ወንድም ሰለሞን ጸጋዬ ማለት ነው። የእናቴ ወንድም አጎቴ ማለት ነው። አብሬ የበላሁት አብሬ ስሩ ተኝቻለሁ በህፃነቴ። የባድመ ቦምብ ፈንጂ ማለት ነው የተጠመደው ፈንጂ ላይ በመጀመሪያ ተረማማጅ ሆኖ በእኛ ሬሳ ላይ ሂዱና ዘመቻ ፀሐይ ግባት የሚባለውን ያንን ዋሻ ያንን ኤርትራ የቆፈረውን ዋሻ ማለት ነው ፈንጂውን ለማጽዳት ከገቡት የመጀመሪያ የኢትዮጵያ ጀግኖች ከሚባሉት ውስጥ አንደኛው የኔ አጎት ነው። ሰለሞን ጸጋዬ ይባላል። ክቡር ጠቅላይ ሚኒስተር አያቴን ጸጋዬ ዘገየን የእናቴን አባት ማለት ነው ቤተ መንግስት ድረስ ጠርቶ ከሸለማቸው አባቶች መካከል አንዱ የኔ አያት ነው በኢትዮጵያ ቴሌቪዥን የታየው። ለምን? አጎቴን ሰለሞን ተገብሮ በማጥፋት በመለስና በኢሳያስ ጥፋት ፈርመው በሰጡት መሬት ላይ ለምንድነው መሞት ያስፈለገን የነበረው? መሞት ብቻ አይደለም። ስንት የትግራይ እናቶች፣ ስንት የአማራ እናቶች፣ ስንት የኦሮሞ እናቶች፣ ስንት የኢትዮጵያ እናቶች ልጆቻቸውን ላያገኟቸው ወደ መቃብር ከተቱ። ለምን? ታሪክና ጉድ በኋላ ላይ መውጣቱ አይቀርም። የአልጀርስ ስምምነት ላይ ኤርትራ ባድመ የኤርትራ ግዛት ነው ተብሎ ተሰጥቷል። ፈርመዋል። ክቡር ጠቅላይ ሚኒስትር መለስ ዜናዊ ፈርመዋል። ፈርመ ከሰጠ በኋላ ትውልድ ታስጨራርሳለህ ብራዘር። ፈርመን ከሰጠን በቃ መስጠት ነው። ቀይ ባህርን ፈርሞ እንደሰጠ ለምን ባድመንም ፈርሞ ሰጥተዋል። በቃ ስለዚህ ኢትዮጵያ በሰላም ነበር መኖር የነበረባት። ያ ሁሉ ትውልድ ማለቅ አልነበረበትም። አየ መለስ እንደዚህ ደግሞ ስታስብ እዚህ ደግሞ የሚነቀፉበት ነገር አለ ማለት ነው። ለኢትዮጵያ ታሪክ የሚበጅን
ትልቅ ስራ እንደሰራ መለስ እንደዚሁም ደግሞ ትውልድ ሁሉ ጭምር ሳይቀር ባገኛቸው እኔ በህይወት ቢኖሩ ለምንድነው ፈርመው የሰጡትን መሬት እንድንተናነቃ ማነው እንደገና እንድንተላለቅ አድርገው ለአጎቴ መሞት ፈንጂ ላይ እኮ ነው የወጣው ሰውነቱን የተበጣጠሰው። ሌሎችም ኢትዮጵያውያን የኔ አጎት ብቻ አይደለም የረገፈው። ኦኬ አያቴ እንዴት እንዳለቀሰ አውቃለሁኝ። እናቴ እንዴት ስቅ ብላ እንዳለቀሰች አውቃለሁኝ። ሬሳው እንኳን አልተገኘም። ኦኬ ሰውነታቸው ተበጣጥሶ ነው የሞቱት። ቤተ መንግስት ተጠርቶ ነው አያቴ የተሸለመው። ገንዘብ ሁሉ የተሰጠው ከክቡር ጠቅላይ ሚኒስትር እጅ ነው የተቀበሉት። ባድመ ዛሬ ማን ነው? የኤርትራ ቁማሩ ባድመ አሁን ማን ነው? የኤርትራ የኢትዮጵያ አይደለም፣ የኤርትራ ግዛት። የኤርትራ ግዛት ለምንድን ያን ሁሉ ትውልድ የከፈል ነው? በመሪዎቻችን አለማስተዋል ምክንያት። አሁን ለመለስ ዜናዊ አንተ ማስተዋልን ኤርሚያስ ልታስተምረው ነው ብለህ ካልክ በጣም ማቹርድ የሆነ ሰው ነው። ግን ማቹርድነቱ ለተንኮልም ለመልካምም ነገር ተጠቅሞበታል። ልክ እንደዚሁ ሌሎችም ሁሉ ጭምር ማለት ነው። ኃይለ ሥላሴም ብሪሊየንት ናቸው። ለመልካምም ለመጥፎም ነገር ተጠቅሞበታል። መንግስትም ልክ እንደዚሁ ብሪሊየንት ነው። እናቴ ስንት ጊዜ ስታለቅስ አውቃለሁኝ። ዛሬም በህይወት አለች። አጎቴ ግን ሰለሞን ግን የለም። እንደ አጎቴ አይነት ኢትዮጵያውያን ስንት ኢትዮጵያውያን ግን የሉም። እስከ መጨረሻው የኛ መሬት ላይሆን ለባድመ ረገፈ ማለት ነው። ዘመቻ ፀሐይ ግባት ላይ የመጀመሪያ የቦምብ ማፈንጃ የፈንጂ ማምከኛ ሆነ ማለት ነው። ይሄ በምን ምክንያት መጣ? በመሪዎቻችን አለማስተዋል ማለት ነው። ያኔ ቀይ ባህር ከኢትዮጵያ ህዝብ ጋር ሳይፈራ አሁን ዜና እየሰማችሁ ነው አይደል? ከኢትዮጵያ ህዝብ ጋራ በፓርላማ ሳይጠየቅ ምን ሳይል ራሳቸው ጠቅላይ ሚኒስትር መለስ ዜናዊ ናቸው አሳልፎ የሰጡት ቀይ ባህርን። ዋይ ይሄ እኔን የሚመለከተ ከመንፈሳዊነት አያጎለኝም ብራዘርዬ። ማንህምና ማንም ኦኬ፣ ማንህምና ማንም ኢትዮጵያ የምትባል ሀገር ጥንቱንም ስትሰራ ቀይ ባህር በሰሜን በኩል ድንበራችን ነበረ። አይደለም ነው የማይመለከተንን ውሃ ነው ይመለከተናል ብለን የምንለው። አሁን ያለውን ግብግብ አይተዋል። የመጨረሻዋን ካርታ ተማዘው መለስና ኢሳያስ ማነው አብይና ኢሳያስ ማለት መለስ አልኩኝ፣ እሳቸው የሉም። ጦርነት ሊነሳ እንደሆነ ታውቃላችሁ ስንቶቻችሁ? የማናችን ወንድሞችና እህቶች የሆኑ ደግሞ እዛ አሁን የሚሞቱት አሰብን ለማስመለስ የኢሳያስ መንግስት ዝም ብሎ የሚታው ይመስላል። ፈንጂ አያጠምድም። ስንት ነፍስ እናጣለን፣ ስንት ታንክ ይቃጠላል። ምክንያቱም ታንክ በመሬት ነው የሚሄደው። ያን ታንክ ደግሞ እኔ አይመለከተኝም ኤርሚያስ አትበለኝ። ከኔ እናት ግብር ተሰብስቦ ነው የተገዛው። ባጭሩ ይመለከተናል ማለት ነው። ስንት ነፍስ እንከፍል ይሆን ማለት ስንት ወታደር ይሞት ይሆን? ቀይ ባህርን ለመመለስ ስንት ነፍስ እንከፍል ይሆን? በፓርላማ አልተወሰነም። ቀይ ባህር ለኤርትራ ይሰጥ ተብሎ ጉድና ጅራት ወደ ኋላ አይደል የሚወጣው። ጠቅላይ ሚኒስትር መለስ የተፈራረሙበት ብቻቸው ነው የተፈራረሙበት ደብዳቤ ነው የተገኘው።
ዋት ብቻቸውን ሆነው እንደ ህዝብ አልተጠየቀም። 30 ዓመት ሙሉ አጠገባችን ቁጭ ላለች ጅቡቲ ለምትንቀን ለጅቡቲ ስንት ቢሊዮን ዶላር እየከፈልን አንተ ሸዋ ዳቦ 20 ብር ትገዛለህ ማለት ነው። ዳውን ዳውን አብይ፣ ዳውን ዳውን መለስ፣ ዳውን ዳውን ኃይለማርያም ትላለህ። ከምን ዳቦ ተወደደብኝ ብለህ። ዳቦ እንዲወደድ ያደረገው እኮ አየህ፣ የራሳችንን ውሃ ሰጥተን አሳልፈው ሰጥተው አላስተዋይ የሆኑ መሪዎቻችን ሰጥተው ዳቦ እንዲወደድ ባደረገው 2 ነገር ቢሊዮን ዶላር ለጅቡቲ እንከፍል ነበረ ማለት ነው። ክብር ይግባው አይደል መድኃኒዓለም ወንድሜ ያ 2 ነገር ቢሊዮን ስንት ነው ለጅቡቲ የምንከፍል የነበረው? ወገኖች ጻፉት። አይመለከተኝም። እኔ አውሮፓ ነው የምኖረው አትበል ብራዘር። ስንት ነበር የምንከፍለው የወደብ ኪራይ? የምታውቁ ሰዎች በታች ቁጥሩን አስቀምጡልን። በዶላር ንገረን። ከዛ በኢትዮጵያ ተመታዋለ ማለት